እንግዲህ ባቡሬ መጥፋቱን ስትሰማ ራሷን ሳተች ማለት ነው። ራሷን ሳተች። ሁሉም ተጨነቁ። ታዲያ ፍቅር በጣም ደስ ብሏት አጎንብሳ እየሳቀች ነበረ። ቤዛን እንግዲህ አሹና ዴቭ ይዘዋታል። ይሄማ ያንቺ እጅ አለበት፣ እመኝኝ፣ ያንቺ እጅ ባይኖርበት ኖሮማ እዛ ለሊ ሰርግ ላይ ትመጪ ነበር። ከዛ በኋላ እናንተ ሰዎች ከኔ ምንድን ነው የምትፈልጉት? እኔ ለራሴ አሞኛል፣ ልቤን፣ ራሴን፣ ወገቤን። አታስመሲ ቤዛ፣ በፍጹም አላመመሽም። አንቺ ንጹህ ነሽ፣ ምንም አልታመምሽም። እመኝኝ፣ እዚህ ቤት የመጣሽው የሆነ ነገር አስበሽ ነው። ስለዚህ አሁን ህይወትሽ ሳይነጠቅ እያንዳንዱን ነገር ተናገሪ ያለቻት ሩታ። ቆይ ምንድን ነው የምትፈልጉት ከኔ? ወንድምሽ የት ነው ያለው? ወንድምሽ የት ነው ያለው? ከዛ በኋላ እንግዲህ ቤዛ አላቅም፣ ልቀቁኝ፣ ያዙኝ እያለች እንግዲህ አለቅሽ። ቤዛ እመኝኝ፣ የተፈጠርሽበትን ቀን ነው የምናስቆጥርሽ። ከዛ አሹ እኔ እኮ ጠርጥሬ ነበረ መጀመሪያውኑ እንዳልታመመች፣ ግን እትዬ ናቸው፣ ታማለች፣ በጣም ታማለች፣ መውደቂያ የላትም ብላ በየዋልባቸው ላይ ተጫወተች። እኔ እየገረመኝ የዚች መሰሪ ሳይሆን የፍቅር ነው። ፍቅር እንዴት ከአጭበርባሪና ከሌባ ጋር ትተባበራለች? እንዴት ታዲያ? እሷስ ማነች? አሁን የት ነው ያለችው ፍቅር? አለዴቭ እንዴ? እሷማ ጭራሽ ለሌን ለማናደድ ብላ እኮ እዛ ሄዳ አሉባሌ ነገር እያወራች ነበር አለ። እንግዲህ ዴቭ አሁን ያለበት ነገር አልታወቀም። ከጀርባው መጥቶ ነው እንግዲህ ጎትቶ ይዞት የሄደው ዳኒ ማለት ነው። ታዲያ ዘመድ አዝማድ ሰርጉን ሲጠብቅ ትናንትና ለቅሶ በለቅሶ ሆነ ማለት ነው። በጣም ያሳዝናል። እንግዲህ ባቡሬ አሁን ለሊ ምንድን ነው ውስጧ ያለው ሴፍ ያደረገችው ጭንቅላቷ ላይ ልክ ኤላ እንዳደረጋት ነገር፣ ኤላም ጥሎኝ ሄደ፣ ይሄም ጥሎኝ ሄደ ነው። እንደዛ አይደለም ነገሩ። እንግዲህ ባቡሬ ይለቁታል ማለትም መነቀቅ ይለቁታል። ሰርጉን አጉል ካረጉ በኋላ ግን ማን ነው ማንድን ነው የሚለውን ነገር እንግዲህ ፊቱን ሸፍኖ ከሆነ አያውቀውም። ፊቱን ካልሸፍነ ወይ ቤዛን ድምጽ ሊሰማ ይችላል ባቡሬ። ታዲያ ለልዬ እንዴ እሱ እኮ መቼም አልተወሽም ብሎኛል፣ መቼም ቃል ገብቶልኛል እኮ ቀለበት ሲያደርግልኝ አለች። በቃል መግባት ቢሆንማ ስንቱ በቆየ ነበረ። ነገር ግን ባቡሬን እንግዲህ ያገተው ዳኒ ነው ማለት ነው። እኔ እኮ ቤዛ ከለሊ ምን እንደምትፈልግ ነው ግራ ይገባኝ። በልጅነቴ እኔ የምፈልገውን የኔ ያልኩትን ነገር በሙሉ ነጥቃኛለች። ታዲያ እኔም አሁን እነጥቃታለሁ። እያንዳንዱን ህመም ምን እንደሆነ እንዲሰማት ነው የማደርገው። እድሌን፣ የኔ ያልኳቸውን ሰዎች ሁሉን ነገር ነጥቃኛለች። አሁን ደግሞ ተራው የሷ ነው። እኔማ እዛ ሰርግ ላይ ተገኝቼ ጨርቋን ጥላ ስታብድ ማየት ነበረ ደስ ያለኝ። ግን ደግሞ አልመጣም፣ ወንድሜ ዛሬ ጀግና ወጥቶታል፣ እዛ መሄድ አለብኝ ብላ እንግዲህ ሄደች ማለት ነው። አያችሁ ተንኮሏ። ታዲያ ፍቅርም እንዳታስነቂብን እሺ፣ እንዲነቃብን ግን ካወቁ መግቢያ የለንም። እመኝኝ ፍቅር ማነሽ ቤዛ ፍቅርን ከማጋፈጥ ወደ ኋላ አትልም። እመኑኝ ማለት ነው። አሁን ፍቅር እሷ የምትፈልገው ነገር አልተሳካላትም። ቤዛ ግን ተሳክቶላታል። ምክንያቱም ፍቅር ማነች ቤዛ ወንድሟ ባቡሬን አግቶታል። የምትፈልገው የሌሊ ሰርግ አጉል እንዲሆን ነበረ። እሷ የራሷን አላማ አሳክታለች። ታዲያ ፍቅር ደግሞ አደይና ዴቭን ለመለያየት ከቤዛ ጋር ነበር የተስማሙት። ቤዛ ደግሞ ችግር የለውም እመኚኝ እናደርገዋለን አለቻት እሷ ፊት። ከዛ ፍቅር ካጠገቧ ከሄደች በኋላ ፍቅር እኔ ከአንቺ ጋር መቼም አልስማማም፣ የኔ ብቻ ይሳካልኝ እንጂ ለምን እንጦሮጦስ አትገቢም? አንቺን አልተባበርሽም ብሞትም አንቺን ራስሽን እንዴት እንደምበቀልሽ መላ እየፈለኩ ነው እያለች እንግዲህ በብቻዋ። ታዲያ ማዘሯ ልጄ የት ነው የሄደው? ምንድን ነው የሆነው? የት ነው የሄደው? ቆይ ስልኩም አይሰራም እኮ ልጄ ምን ውስጥ ነው የገባው? እያለች እንግዲህ ያዙኝ ልቀቁኛለች ማዘሯ። ስልክ ሲደወልለት ስልኩ ጥሪ አይቀበልም፣ ስልኩ ዝግ ነው። ይሄ ነው ያሳሰባቸው እነሱን በጣም ማለት ነው። ታዲያ ዳኒ ተብዬው እንግዲህ እህቴ አንቺ ላይ ክፉ ያደረሱብሽን በሙሉ ዋጋቸውን ነው የምሰጣቸው። እውነቴን ነው የምልሽ፣ አለቃቸውም። ስለዚህ አንቺ ብቻ ደህና ሁኝልኝ፣ እኔ ሁላቸውንም ሲኦል ነው የማደርግባቸው፣ እመኝኝ አላት።
ከዛ በኋላ እንዴ ወንድሜ አሁንማ እንደው ጎበዝ ወጥተዋል መሰለኝ አለችው። እቴ አታስቢ፣ እንድትኮሪብኝ ነው የማደርግሽ። አንቺን ያስለቀሰሽን በሙሉ በተራው እንዲያለቅስ ነው የማደርገው አለ እኮ ዳኒ። ሲጀመር በምንድን ነው ያለቀሰችው? ቤዛ እኮ የሰውን ንብረት የሰውን ነገር የራሴ ካላደረግኩ ብላ የምትለፋ ሴት ናት እንጂ ማንም የእሷን ነገር የነጠቀው ሰው የለም። እናቴ ተሰቃይታ እንደሞተች ሁላቸውንም ማሰቃያቸዋለሁ አለች። እንዴ ታዲያ መስራት ነው እኮ ለዚህ መድኃኒቱ እንጂ የሰው ነገር መመኘት ነው እንዴ? የሰው ነገር መመኘት ምን ይሰራል እንዴ? ይገርመኛል አንዳንድ ጊዜ መስራት ስንችል የሰውን ነገር እያየን ከመናደድ ብንሰራ እኛም እዛ ቦታ ላይ እንደርሳለን። ግን እኛ የሰው ነገር ማየት ያስደስተናል አብዛኛው ማለት ነውና እና ቤዛም ታዲያ የለሊን ሳቅ ፈጽሞ አትፈልገውም። ለሊ ተቦሳቅላና ዘላለማን ከሰው በታች ሆና እንድትታይ ነው የምትፈልገው ቤዛ ማለት ነው። ግን ታዲያ እቺ ደግሞ አሸነፈቻት። ለሊ አሸነፈቻት። አሁን ስለተሸነፈች ብቻ ነው እኮ እንደዚህ እየሆነች ያለችው። እኔማ ለሊ አሸንፋኝ ቆሜ አልሄድም። ለሊ ጠብቂኝ፣ እውነቴን ነው የምልሽ፣ ማንነቴን በቅርቡ አሳይሻለሁ። እኔ ቤዛ አይደለሁም እንደዚህ እንደተጫወታችሁብኝ የኔ የምለውን ነገር እንደነጠቅሽኝ እመኝኝ እሰራልሻለሁ እያለች ሁልጊዜም ትዝት ነበረ። ታዲያ ተሳካላት፣ በስተ መጨረሻም ተሳካላት። እንግዲህ ትናንት ሰርጉን አጓጉል አደረገችባቸው። እንግዲህ በጣም ነው የሚያሳዝነው። ሰው ሽር ብሎ እናቴ ወደ ሰርግ እየሄደ እያለ እነ ታለም እነ ምናምን እነ ሩታ እነ ሮማኔ ሊዱ ብቻ ሽር ብለው እየሄዱ እንግዲህ ፍቅር ታውቃለች እኮ ባቡሬ እንደታገተ፣ ምክንያቱም እሷ አለችበታ ነገር ውስጥ። ታዲያ ልክ ምንም እንዳልተፈጠረ ሰው ወይ ለሊ እዚህ ጋር ተቀምጠሽ አንቺ ሙሽራ ምናምን ትያለሽ እንዴ? እኔ አንቺን በሆነ እኔ ጨርቄን ጥያ ብጄ ነበረ እያለች ፍቅር፣ አንቺ ደግሞ የሚወራና የማይወራው ለይተሽ ወቂ እንጂ አለቻት። ታለም እንዴ ማየ እውነቴን እኮ ነው፣ ሙሽራው የለ እሷ እዚህ ጋር ያዙኝ ልቀቁን ትላለች። መጀመሪያ የታለ ሙሽራው አለች። አያቸው አሁን ፍቅር ይነቃባታል በዛ ባነጋገሯ ማለት ነው። እና ማነው ይነቃባት? አደይ ነች። አደይ ደግሞ በዚህ አንደኛ ተጠራጣሪ ናት። ስለዚህ ፍቅር የምታውቂው ነገር አለ ተናገሪ ብላ ታፋጥጣታለች። ታያላችሁ። እናም ፍቅር እንግዲህ ተንኮሏ ከቁመቷ በላይ ነው እውነቱን ለመናገር እና ተንኮሏ ከቁመቷ በላይ የትና የት። እናም ከቤዛ ጋር ተሻርካ እንግዲህ ቤዛ ሰው ነች ብላ አግኝታለች። ቤዛ ሰው አይደለችም ሲጀመር ከሃዲ ናት፣ ለማንም የማትሆን ማለት ነው። እና ለማንኛውም ወይዘሪት ቤዛ እንግዲህ አሹና ዴቭ ይዘዋታል። አንቺ የምታውቂው ነገር አለ፣ በትክክል የምታውቂው ነገር አለ። አላውቅም አልኳችሁ እኮ እኔ ያሞኛል። ተው እንጂ ምንድነው የምታረጉት? እሷ እኮ አሞታል። እታለም ዝም በይ፣ የዋ ስለሆንሽ እየተጫወቱብሽ ነው። በፍጹም አልታመመችም ቤዛ። አሁን እኮ ቤት አልነበረችም፣ ከውጭ ነበር የመጣችሁ። ምን? አዎ ታለም፣ እናንተ ሰርግ ስትሄዱ ሰም ተከተላችሁ ወጥታ የት እንደሄደች አላውቅም። ይኸው አሁን ነው የመጣችሁ። ስለዚህ የሆነ የምታውቀው ነገር አለ ቤዛ። እውነት ነው? ኧረ እማዬ እኔ ለራሴ መተንፈስ አቅቶኛል። ኧረ አሞኛል እታለም እትዬ፣ ምን እንዳረኩ አላውቅም። በቃ ሁላቸውም ጠልተውኛል፣ ሁላቸውም ተነስተውብኛል እያለች እየሰከሰቻቸው፣ አሁንም ዝም በይ ቤዛ፣ ዝም በይ፣ ማንም አያምንሽም፣ አስመሳይ። አሁን እያንዳንዱ ነገር ዴቭ ተዋት እንጂ ደሷ ምን አደረገች? ታማለች እኮ አለች ፍቅር። ዝም በይ ፍቅር፣ ለአንቺም የሚቀርልሽ መስሎሻል? ብቻ አንድ ፍንጭ ላግኝ እመኚኝ። ከዛ በኋላ እንግዲህ ፍቅር ለሁሉም ነገር ቶሎ ትደነግጣለች። ደነገጠች ማለት ነው እሱ እንደዛ ሲጮህባት። ታዲያ ቤዛ ጋር ሄደችና ቤዛ ጉድ ሳንሆን እኮ አንቀርም፣ እነኚህ ሰዎች ሳይነቁብን አይቀሩም፣ ምን ይሻለናል ስትል ምንትና ሰማቻት። ሮማኔ ምንድን ያልሽው ፍቅር? ምን አልኩኝ? ይኸውልሽ አሁን የሰማሻትን ነገር ታወሪና ይገልሻለሁ። ፍቅር ማነሽ? ሮማን አለቻት። እውነት? አሀ እናንተ ሁለታችሁ ያደረጋችሁት ነገር አለ፣ የምታውቁትም ነገር አለ። አሁን ነው እጄ ዴቭን የምጠራው ብላ እየሮጠች ወጣች። ከዛ በኋላ ሮማን እያለች ቁልቁል አብረው ወረዱ። ታዲያ ለልዬ እንግዲህ ከለቅሰው ብዛት ራሷን ስታ ወደቀች ማለት ነው።
እንግዲህ ሙሽራው አጃቢዎቿ እንዳለ ደንግጠው እነሱም እዛው እሷን እንትን ማለት ጀመረው ማለት ነው። ታዲያ አሁን ለልዬ እያሰበች ያለችው ባቡሬ ጥሎኝ ጠፋ ነው። እሱ ግን የዛን ቀን የሰርጉ ዋዜማ ቀን ማታ ዛሬ ማዘራው ጋር ነው የማድረው፣ እመጣለሁ ነገ ጠዋት እሺ አላት ማለት ነው። ከዛ እሷን እያናገረ እያለ ነው ከኋላ መጥቶ የመታው ዳኒ። አይ ዳኒ ወንድ ወጣው። በስተመጨረሻም ግን ዋጋውን ያገኛል። አሁን እነሱ የሚጠረጥሩት ገጀራውን ነው። ገጀራው ደግሞ ትናንት እዛ ቦታ ላይ የለም። ገብቷቸዋል አይደለ? ገጀራውን ይጠረጥሩታል። አሁን ላምባላው አለበት ኩበት ለቀማ የሚባለው ነገር አለና አሁን ገጀራውን ነው የሚጠረጥሩት ሁላቸውም ታያላችሁ። ከዛ በኋላ እንግዲህ የሚፈጠረውን ማሰብ አይከብድም። ለማንኛውም እንግዲህ ባቡሬ ይለቁታል። የሚለቁት ደግሞ ፊታቸውን ተሸፍነው ምናምን ነገር እንዳይታወቁ ምን ሲያወሩ እኮ ይሰማቸዋል። እንደው ያቺ ቤዛ የምትባለውና ዳኒ የእውነት ነው የምላችሁ፣ በቃ ታስረው ግርፍ መደረግ አለባቸው ልባቸው እስከሚጠፋ። ከሰው ህይወት ውስጥ ዘላለም እንዴ ከሰው ህይወት ውስጥ የማይወጡ ጉዶች ናቸውና እንግዲህ እስኪ መጨረሻውን ደግሞ አብረን የምናየው ነው የሚሆነው። ምክንያቱም ቤዛ ዋጋዋን ታገኛለች፣ እመኑኝ፣ ይሄ የታወቀ ነው። አይለቃትም ሲጀመር ማለት ነው። በፍጹም ባቡሬ ራሱ ነው ሲጠርጎ የሚገላት። በዛ ላይ አደይ ያለች ራሷ ለሊ ያለች። እንግዲህ የሚሆነውን ነገር አብረን ነው የምናየው ማለት ነው። ታዲያ ይሄ ሁሉ ነገር አድርጋ ወይዘሪት ቤዛ ምንም እንዳልተፈጠረ እታለም ቤት ቁጭ ብላ እንግዲህ ያመኛል እግሬን፣ ራሴን፣ ወገቤን፣ ልቤን እያለች እነሱን እየሰከሰቻቸው ቁጭ ብላለች ማለት ነው። ምን አይነት ተንኮለኛ እኮ እንደሆነች ነው የሚገርመኝ በእውነቱ። የእውነት እኮ ተንኮለኛ ናት። ግን ወይኔ ጉድ ይፈላ። ቤዛ ተንኮሏ ከየት እንደምታመጣው ራሱ ግርም ነው የሚለኝ አንዳንድ ጊዜ። ለማንኛውም እንግዲህ እስኪ ዛሬ የምናየው ይሆናል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ቤዛ ችግር ውስጥ ገብታለች ማለት ነው።